የታዳጊዎች ወግ ፕሮግራማችን ነው። ታዳጊዎች ስለ ሀገራቸው ታሪክ፣ ማንነት እንዲሁም ደግሞ እሴት በነፃነት የሚያወሩበት እንዲሁም ደግሞ የሚማሩበት ሚዲያ ነው። እኛም ለእናንተ ከሀገራችን ሀያሌ ታሪኮች መካከል ይዘንላችሁ መጥተናል። እንድትከታተሉን በአክብሮት ጥያቄያችን። የዛሬ የመወያያ ርዕሳችን የሚሆነው ስለ ቅርስ የሚያወራ ሲሆን እንደምናውቀው ኢትዮጵያ ብዙ በዩኔስኮ የተመዘገቡም ያልተመዘገቡም ቅርሶች አሉ። በፍቅር ስለዚህ አንዳንድ ነገር ልክ ነሽ። ኢትዮጵያ በውስጧ የተለያዩ ቅርሶችን ይዛለች። እነዚህም ደግሞ በዩኔስኮ የተመዘገቡም ያልተመዘገቡ ሊሆኑ ይችላሉ። በዩኔስኮ የተመዘገቡት እነዚህ መስፈርቶች አሟልተው ሊሆን ይችላል። ለምሳሌ ያስቆጠሩት ወይም ሊሆን ይችላል ወይም ደግሞ የተሰሩበት ድንጋይም ሊሆን ይችላል። ዛሬ ነክሽ ያሰብኩ በዩኔስኮ ከተመዘገቡ ቅርሶች መካከል ስለ ላሊበላ አውቃለሁ። የላሊበላን ከተማ በዋነኝነት ታዋቂ ያደረጓት በክልል በኋላ በ13ኛው መቶ ክፍለ ዘመን እንደተሰሩ የሚነገርላቸው 11 ውቅር አብያተ ክርስቲያናት ናቸው። በኢትዮጵያ ትውፊት መሰረት እነዚህ አብያተ ክርስቲያናት በንጉስ ላሊበላ ዘመን በቅዱስ አምላክ እርዳታነት እንደተሰሩ የሚታመን ሲሆን ግርሃም ሃንኮክ የተባለው እንግሊዛዊ ጸሐፊ ግን እንደ አውሮፓውያን አቆጣጠር በ1993 ዓመተ ምህረት ባሳተመውና በሲንገር ኢንደስ በተባለ መጽሐፍ ላይ ውቅር አብያተ ክርስቲያናቱን በማነጹ ስራ ላይ ቴምፕላሰር የተባሉትን መስቀል ጠረኞች ተካፍሏል ሲል ነገር ግን ማረጋገጫ አልነበረም። አብያተ ክርስቲያናት ውስጥ 40 ትናንሽ ቤተክርስቲያኖች ይገኛሉ። ንጉስ ላሊበላ የሚለውን ስም ያገኘው ሲወለድ በንጉስ ስለተከበረ ነው ይባላል። ላል ማለት ማር ማለት ሲሆን ላሊበላ ማለት ደግሞ ላል ይበላል ወይም ደግሞ ማር ይበላል እንደሆነ ይነገራል። ውቅር አብያተ ክርስቲያናቱን ንጉስ ጠሩ የሰራቸው ከመላእክት እርዳታነት ጋር እንደሆነ በኢትዮጵያ ኦርቶዶክስ እምነት ተከታዮች ይነገራል። በ16ኛው ክፍለ ዘመን አውሮፓዊ ተጓዥ ላሊበላን ተመልክቶ ያየሁትን ብናገር ማንም እንደኔ ካላየ በፍጹም ሊያምነኝ አይችልም ሲል ተናግሮ ነበር። በላሊበላ 11 ውቅር አብያተ ክርስቲያናት ያሉ ሲሆን ከነዚህም መካከል ቤተ ጊዮርጊስ ወይም ደግሞ ባለመስቀል ቅርጹ ሲታይ ውሃ ልኩን የጠበቀ ይመስላል። ቤተ መድኃኔዓለም የተባለው ደግሞ ከሁሉም ትልቁ ነው። ላሊበላ ወይም ደግሞ ዳግማዊ ኢየሩሳሌም የገና በዓል ታኅሳስ 9 ቀን በልዩ ሁኔታ በመግለጽ ይከበራል። በዚህ አጋጣሚ ከፊታችን ላይ የሚመጣ የገና በዓል ላሊበላ እንድታከብሩ እያልኩኝ ወደ ሀሳቤ ስመለስ ታኅሳስ 9 ቀን ይከበራል። በልዩ ሁኔታ ላይ ይከበራል። ቤዛ ኩሉ ተብሎ የሚጠራውን በነገ የሚደረገው ዝማሬ በዛች ዕለት ልዩና ታላቅ ትዕይንት ነው። የሚደረገውም ከቅዳሴ በኋላ በቤተ ማርያም ሲሆን ከታች ባለ ነጭ ካባ ካህናት ከላይ ደግሞ ባለ ጥቁር ካባ ካህናት በቅዱስ ያሬድ ዝማሬ ቤዛ ኩሉ እያሉ ይዘምራሉ። በላሊበላ 11 ውቅር አብያተ ክርስቲያናት አሉ። ስማቸውን ልትነግሪኝ ትችያለሽ? ይቻላል። አንደኛ ቤተ መድኃኔዓለም፣ ሁለተኛ ቤተ ማርያም፣ ሶስተኛ ቤተ ደናግል፣ አራተኛ ቤተ መስቀል፣ አምስተኛ ቤተ ደብረ ሲና፣ ስድስተኛ ቤተ ጎልጎታ፣ ሰባተኛ ቤተ አማኑኤል፣ ስምንተኛ ቤተ አባ ሊባኖስ፣ ዘጠነኛ ቤተ መርቆሪዎስ፣ 10ኛ ቤተ ገብርኤል ወሩፋኤል፣ 11ኛ ቤተ ጊዮርጊስ ናቸው። የላሊበላ ህይወት በከተማ ምን ይመስላል? የላሊበላ ህይወት በከተማ ምን ይመስላል ስንል ላሊበላን ሄደው ሲጎበኙ ውስጣቸው ላይ የሚፈጠሩ በርካታ ስሜቶች አሉ። የመጀመሪያ ጊዜ ያየነው ከሆነ እንዴት እስከዛሬ ድረስ ሳላየው ቀሩ የሚል ቁጭት ስሜት ውስጣችን ላይ ሊፈጠር ይችላል። በድጋሚ ያየነው ከሆነ ደግሞ እንዴት ድጋሚ ያየሁት እንደ አዲስ ያስደንቀኛል የሚል የመደመም ስሜት ውስጣችን ላይ መፈጠሩ አይቀርም። ላሊበላ የሚጎበኘው እንደ ድሮ በከብት ጀርባ ተጭኖ በአስጠጋ ጎጆ ታድሮ ወራትንም ፈጅቶ አይደለም። አውሮፕላኑ ከአዲስ አበባ አንስቶ ሰዓት ሳይሞላው ላስታ አንከብክባ ያደርሳል። ባለ ታክሲም በግማሽ ሰዓት ወደ ቱሪስት መናኸሪያዋ ላሊበላ ከተማ ገስግሶ ያወርዳል። ሆቴሎችም እንደ አሸን ናቸው። ቤተክርስቲያኖቹ ቤት ናቸው ተብሎ ቢጠይቅም ከህፃን እስከ አዋቂ መንገድ ያሳያል። ላሊበላ ከከተማዋ እምብርት ዳገቱን ወጥተው ሲጨርሱ የዩኔስኮ ድንኳን በሩቅ ይታያል። ድንኳኑ ባይኖር ኖሮ ግን ቤተክርስቲያኖቹን ከሩቅ መለየት የሚከብድ ይመስላል። ግን አጠገቡ ከደረሱ በኋላ የሚታየው የኛ ትንሽነትና የቤተክርስቲያኖቹ ግዙፍነት ብቻ ነው። ላሊበላ በዓለማችን ካሉ አስደናቂና አስደማሚ ክስተቶች መካከል ይመደባል። ማጋነን አይመስልም። በአይን ካላዩት ግን የማስደነቁን ስሜት በጥልቅ መረዳት የሚቻል አይመስልም። ላሊበላን ስንጎበኝ ውስጣችን ላይ የሚፈጠሩ በርካታ ጥያቄዎች አሉ። ላሊበላ እንዴት ተሰራ? መቼ ተሰራ? በማን ተሰራ? ለምን ተሰራ? የሚሉ ጥያቄዎች ውስጣችን ላይ መፈጠራቸው አይቀርም። ስለ ላሊበላ አንዳንድ ነገሮች ልንገር። ስለ ላሊበላ ብዙ ተብለዋል፣ ብዙ ተጽፏል። በሀገራችን ደራሲዎች ቢያንስ ከ15ኛው ክፍለ ዘመን ጀምሮ ስለ ንጉስ ላሊበላ ገድል እንዲሁም ደግሞ ባለፉት ምዕተ ዓመታት ስለ ንጉስ አዳዲስ አፈ ታሪኮችና ጥናቶች ተከልሰው ቀርበዋል። በውጭ ጸሐፊዎችም በተለይ በ16ኛው ክፍለ ዘመን ጀምሮ እስካሁን ድረስ የአጥኚዎችና የደራሲዎችን ቀልብ እንደሳበ በዛ የውጭ ሀገራት ጸሐፊዎችም በላሊበላ ዙሪያ መጽሐፍትን ለህትመት አብቅተዋል። አፄ ላሊበላ የነገሰውና እነዚህን አስደማሚ ህንፃዎችን
የሰሩት ከ800 ዓመታት በፊት በ1200ዎች አካባቢ እንደሆነ ይነገራል። የላሊበላ ገድል እንደሚገልጸው ንጉሱ ሁለተኛውን ኢየሩሳሌም በላስታ ለማስገባት እንዳለመና ቤተክርስቲያኖችንም ማሰራት እንደጀመረ ነው። ስለ ህንፃዎች የሚያወጋው የመጀመሪያው ጽሑፍ በ15ኛው ክፍለ ዘመን በተጻፈው ገድለ ላሊበላ ነው። ገድለ ላሊበላ የተጻፈው ከአፄ ላሊበላ ሞት 200 ዓመታት በኋላ እንደሆነ ሲገመት የገድሉ ጸሐፊ ላሊበላን ሲያደንቅ እንዲህ ይላል። ውዶችዬ ሆይ ተመልከቱ እንጂ የሰው በእጆች የተገለጹለት እነዚህ ግንቦች ቤት እንደሌሎች ሀገሮች አልተሰሩም። ስለነዚህ ህንፃዎች በምን ቃል ልንነግራችሁ እንችላለን? የቅርጻቸውን ስራ እንኳን መናገር አንችልም። የውስጡን ታይቶ አይጠገብም። አድንቆና ወድሶ ለመጨረስ አይቻልም። በላሊበላ የተሰራ የድንቅ ስራ በስጋው ይቻል አይደለም። የነገርሽን ታሪክ በጣም መሳጭና ጥሩ ሲሆን ታዳጊዎች እንዲማሩበት በትርፍ ጊዜሽ ምን እንደምታደርጊ ነገር የተለያዩ የግጥም መጽሐፎችን ማንበብና እንዲሁም ደግሞ በራሴ ግጥሞችን መጠም ወዳለሁ። በቃልሽ ከያዝሻቸው ግጥሞች መካከል አንዱን በይልኝ። ይቻላል። በቃሌ ከያዝኩት ግጥም ውስጥ የግጥሜ ርዕስ ዘመንን አትኩነን የተፈጥሮ ህጓን ጠብቃ ዓለምን ዝግመት አድርገን ወዳ አድክማ አሳደግን እሷ ሳትከስም አሸሸ እስከስም ከዚህ ጋር ዛሬ እዚህ ደረሰች። አይ ዓለም አይ ዘመን ሁሌ እንደተሰኘች ዓለምን ከዘመን በህብረ አጣምሮ ትውልድ የሚኮን ለምን ነው ዘመነ ፍስሐ ዘመነ ደግነት ዘመነ ትሩፋት ዘመነ ጨዋነት ዘመነ ምንትስ ዓለም የታየበት ቅር የሚሉ በቅርማት እያለ ላለፈው ጉዳይ ያቀርባል። የራሱን ዘመን ግን ከንቱ ያደርገዋል። ዘመኑም ላነ ልቤ ነው እንጂ ማቆለቁ አልወጣ በድምፅ አልባው እንጂ ዘመኑ ችግር የለውም ማሰቢያ አእምሮ ስሮ የሚቀስም የሚሰራ ጠንክሮ ስላለፈው ዘመን ተተላለፍንበት ውዳሴ እያቀረን በከንቱ ከምንሞት በከንቱ ከምትሞት ያንተ ነውና አንተም ወቅበት ያንተ ነውና ይልቁን ስራበት ያንቺ ነውና አንቺም ወቂበት ያንቺ ነውና ይልቁን ስራበት ተደረሰ። ፍቅር ያቀረብሽልን ግጥም ጥሩና መሳጭ ነው። ልክ ነሽ። ቅድም ጠቅሰሻቸዋል እነዚህን ነገሮች። የፊታችን ታህሳስ 29 ቀን በደማቅ ሁኔታ በላሊበላ ውቅር አብያተ ክርስቲያናት የገና በዓል ይከበራል። እኔ ደግሞ ጥር 11 ቀን የጥምቀት በዓል ስለሚከበርበት ስለ ፋሲለደስ ልንገርሽ። ስለ ፋሲለደስ ሲነሳ ስለ አፄ ፋሲል መነሳቱ አይቀርም። አፄ ፋሲል በንግስና ስማቸው ዓለም ሰገድ ከአባታቸው ሱሰንዮስና ከእናታቸው ስልጣነ ሞገስ በሸዋ ክፍለ ሀገር ቡልጋምስ ህዳር 10 ቀን በ1603 ዓመተ ምህረት ተወለዱ። የስልጣን ዘመን የሚቆዩበት ከ1632 እስከ 1667 ዓመተ ምህረት ነበረ። ፋሲለደስ የተገነባው በአፄ ፋሲል ዘመነ መንግስት በ1632 ዓመተ ምህረት ነበረ። የቦታው ስፋት 70,000 ካሬ ሜትር ሲሆን ቤተ መንግስቱ በአካል ሄዶ ለሚያያቸው ሰዎች 13 በሮች ያሉት ሲሆን ነገር ግን በብዙ መጽሐፍ ላይ የተጻፈው የተባለው 12 በሮች እንዳሉት ነው። ስማቸውስ ለዚህ እችላለሁ። የበሮቹም ስም አንደኛ እንኳይ በር፣ ሁለተኛ ባልደራስ በር፣ ሶስተኛ እርግብ በር፣ አራተኛ ወንበር በር፣ አምስተኛ ኳሊ በር፣ ስድስተኛ ራስ በር፣ ሰባተኛ ፊት በር፣ ስምንተኛ ግምጃ በር፣ ዘጠነኛ ማርያም በር፣ አስረኛ አዛዥ ጠቋሪ በር፣ 11ኛ አደናግር በር፣ 12ኛ እምቢልታ በር እንዲሁም እልፍኝ በር ናቸው። በአፄ ፋሲል ግንብ ውስጥ ከ6 የማያንሱ የነገስታት ቤተ መንግስቶች ይገኛሉ። አንደኛ አፄ ዮሐንስ፣ ሁለተኛ ቋረኛው ኢያሱ፣ ሶስተኛ አዲያም ሰገድ ኢያሱ፣ አራተኛ አፄ ባካፋ፣ አምስተኛ ፋሲለደስ እንዲሁም ስድስተኛ ምንትዋብ ናቸው። አፄ ፋሲለደስ ድርቡሽ በተባለ የጦር ኃይልና በእንግሊዝ አውሮፕላን ጥቃት ደርሶበት ነበረ። በዩኔስኮም የተመዘገበበት ዘመን በ1979 ዓመተ ምህረት ነበረ። ፋሲለደስ ስለተገነቡበት ቁሳቁሶች አንዳንድ ነገር ነው። እሺ በፍቅር ፋሲለደስ ስለተገነባቸው ቁሳቁሶች ስናነሳ አፄ ፋሲል ከ7 የማያንሱ አብያተ ክርስቲያኖች እንዲሁም 7 ድልድዮች እና የመጀመሪያው የአክሱም ጽዮን ቤተክርስቲያን አስገንብቷል። ፋሲለደስ ከፋሲል ግቢ ውስጥ ከሚገኙ ግዙፉና ትልቁ ሲሆን በስተደቡብ የተቀመጠ ነው። አጠቃላይ ስለ ጎንደር ሲነሳ ስለ ፋሲለደስ መነሳቱ አይቀርም። ይህም ለጎንደር ትልቅ የቱሪስት መስህብ አስገኝቶላታል። እንደውም ስለ ጎንደር ስናነሳ አፄ ፋሲል ካስገነቧቸው ግንባታዎች መካከል አንዱ ራሳቸው ሲገለገሉበት የነበረው የመዋኛ ገንዳቸው ሲሆን በአሁን ሰዓት የጥምቀት በዓል ማክበሪያ ሆኗል። እንደውም በአሁን ሰዓት ጎንደር በጥምቀት በዓል አከባበር የሚፎካከሩት ወይም ደግሞ ግንባር ቀደም የሚሆናት ሀገር አልተገኘም። ለዚህም ነው ጥምቀትን በጎንደር የሚባለው። ወደ ፋሲለደስ ስናቀና የተሰሩበትን በድሮ ዘመን የነበሩ ከእንቁላል ከዱቄት የተሰሩ ሲሚንቶዎችን እንዲሁም ድንጋዮችን ስንመለከት ይህ ምን አይነት ድንቅ ተአምር ነው ብለን ልንገረም እንችላለን። በዚህ አጋጣሚ ሳላነሳው ማለፍ የማልፈልገው ነገር የአፄ ፋሲል ጀግንነትን ነው። አፄ ፋሲል እኛ ብዙ ዘመናዊ ነገር ኖሮን መስራት የማንችላቸውን ነገር እሱ
በድሮ ዘመን በነበሩ መጥረቢያዎች በመሳሰሉት እቃዎች ማሰራት ችሎ ነበር። ይህንንም ስሜቴን በግጥም መግለጽ እፈልጋለሁ። እንደ ደመና ጉል ታይቶ እንደሚበተን የአንድ ፍታ ክስተት ነው ህይወት ሲተነተን። በዓለም ብዙ ሆኖ አልፏል ተከውኖ አሻራ እየተሆነ ነው ብሩን ነው በጊዜ ስንቅሳት ታሪክ ሆኖ ፋና መልካም ስራ ይሞትን ሟችን ይሸኝናል። ጊዜ ሳይሽራቸው ሳይገታቸው ድንበር ታሪክ ሲሆኑ ክብር ሀቅና ቁም ነገር እችን ጥቂት ነገር መስራት እያቃተው ሳው ከንቱ ይቀራል መታሰቢያ ሳይተው ያልኩ ንግግሬን እዚህ ጋር መቋጨት እፈልጋለሁ። ለዛሬ ይዘንላችሁ የመጣነው ፕሮግራም ይህን ይመስል ነበር። እስካሁን ድረስ ፕሮግራሙን በመወያየት አብረናችሁ የቆየነው እኔ ምስባክ ባንቴርጋና ጓደኛዬ በፍቅር ሙሉ በጋራ በመሆን ነው። እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። ዛሬ እንዳቀረብላችሁ ስለ ሀገራችን ባህል እሴት እንዲሁም ታሪክ ለማግኘት የታዳጊዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ